ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ኢራንን ለማጥፋት የሚያስችል ታሪክ እውቀት የሌለው ነው ፕሬዝዳንት መስዑድ ፔዜሽኪን። የኢራኑ ፕሬዝዳንት መስዑድ ፔዜሽኪን ሀገራቸውን በኃይል ሆነ በሌላ መንገድ ማጥፋት ይቻላል ብለው የሚያምኑ አካላት የታሪክ ግንዛቤ የሌላቸው መሆናቸውን ገለጹም። ፕሬዝዳንቱ በሰጡት መግለጫ ኢራን በታሪክ ሂደት በርካታ ውጣ ውረዶችን፣ ፈተናዎችን አልፋ ለዘመናት የጸናች ሀገር መሆኗን አስታውሰዋል። ኢራንን ማጥፋት ይቻላል ብሎ የሚያምን ማንኛውም አካል ስለ ታሪክ ምንም የሚያውቀው ነገር የለም ያሉት ፕሬዝዳንት ፔዜሽኪን ሀገራቸው በታሪክ ሂደት ውስጥ የታዩባትን መከራዎች ሁሉ ተቋቁማ እስካሁን የዘለቀች መሆኗን በአጽንኦት ተናግረዋል። ይህ የፕሬዝዳንቱ ንግግር የተሰማው በመካከለኛው ምስራቅ ያለው ውጥረት በከረረበትና በኢራን በምዕራባውያን እንዲሁም በቀጠናው ባሉ ባላንጦች መካከል ያለው የቃላት ጦርነት በጠነከረበት ወቅት ነው። ፕሬዝዳንቱ አክለውም የኢራኑ ሕዝብ መንግስት ማንኛውም አይነት ጥቃት የመመከት አቅም እንዳላቸውና የታሪክ ምስክርነትም ይህንን እንደሚያረጋግጥ አመልክተዋል። መስዑድ ፔዜሽኪን በቅርቡ የኢራን ፕሬዝዳንት ሆነው ከተመረጡ በኋላ ሀገራቸውንና ብሔራዊ ጥቅማቸውን ለማስከበር ተመሳሳይ ጠንካራ ያሉ መግለጫዎች በመስጠት ላይ ይገኛሉ። ኢራን በሆርሙዝ ሰርጥ የባህር ላይ ፈንጂዎችን ማጥመድ መጀመሯ ተነገረም። ኢራን በዓለም የነዳጅ ንግድ ላይ እጅግ ወሳኝ በሆነው የሆርሙዝ ሰርጥ ላይ የባህር ላይ ፈንጂዎችን ማጥመድ መጀመሯን ተዘግቧል። ይህ እርምጃ በቀጠናው የሰፋ በመጣው ወታደራዊ ግጭት ጋር ተያይዞ የዓለምን ኢኮኖሚና የጸጥታ ሁኔታ ስጋት ላይ ጥሎታል። እንደ ሲኤንኤን ዘገባ ኢራን ባለፉት ጥቂት ቀናት ውስጥ በ10 የሚቆጠሩ የባህር ላይ ፈንጂዎችን በመርከብ መተላለፊያ መስመሮች ላይ ጠምዳለች። ምንም እንኳ አሁን ላይ የተጠመዱት ፈንጂዎች ቁጥር አነስተኛ ቢሆንም ኢራን በመቶዎች የሚቆጠሩ ተጨማሪ ፈንጂዎችን በአጭር ጊዜ ውስጥ የመጥመድ አቅም አላት ተብሏል። የኢራን አብዮታዊ ዘብ IRGC 2 እና 3 ፈንጂዎችን በአንድ ጊዜ መጫን የሚችሉ ትናንሽ እና ፈጣን ጀልባዎችን በዚሁ ተግባር እያሰማራ መሆኑን የአሜሪካ የስለላ ተቋም ገልጿል። ቀጠናው በአሁኑ ወቅት እጅግ አደገኛ በመሆኑ የሞት ሸለቆ የሚል ስያሜ የተሰጠ ይገኛል። ኢራን ከፈንጂዎች በተጨማሪ በፈንጂ የተሞሉ አጥፍቶ ጠፊ ጀልባዎችንና የባህር ዳርቻ ሚሳይሎችን በማሰማራት መስመሩን ለማገድ እየሞከረች ነው ተብሏል። አሜሪካ የነዳጅ መርከቦችን በወታደራዊ ኃይል ታጅበው እንዲጓዙ የማድረግ አማራጭ ያጠናች ቢሆንም እስካሁን ግን ይፋዊ ጥበቃ አልተጀመረም። ይህ ዜና እንደተሰማ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ታዋቂ የሆነው የባህር ላይ መድን ሰጪ ድርጅት በሆርሙዝ ሰርጥ በኩል ለሚያልፉ መርከቦች የሚሰጡትን የጦርነት ስጋት ሽፋን ሰርዘዋል። በአሁኑ ወቅት ከ150 በላይ ነዳጅና የጋዝ ጫኝ መርከቦች በሰርጡ መግቢያና መውጫ ላይ ቆመው ሁኔታዎችን በመጠባበቅ ላይ ይገኛሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአያቶላ አገዛዝ አስወግዱ የሚል መልእክት ለኢራናውያን ላኩም። የኢራን የፖሊስ አዛዥ በበኩላቸው ጸረ መንግስት አቋሙን ኢራናውያን እንዳያስቡት አስጠንቅቀዋል። በቢሮአቸው ኤክስ ገጽ ላይ ኢራናውያን መንግስት እንዲገለብጡ ጥሪ ቢያቀርቡም ኔታንያሁ ከኢራን በኩል ያለው የምላሽ የከፋ ሆኖባቸዋል ተብሏል። የኢራን መንግስትን ለመገርሰስ በህይወት ዘመን አንድ ጊዜ የሚገኝ እድል ነው የሚል መልእክት አስተላልፈዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። በተቃራኒው ቴሄራን ህዝቡ በአንድ ቆሞ አገሩን እንዲታደግና የአሜሪካን እንዲሁም የእስራኤል ጥቃት እንዲመክት ጥሪ በማቅረብ ላይ ናት። አያቶላህ እንግዲህ የሉም፣ ሌላ እንዲተካቸውም አትፈልጉም የሚል መልእክት ሀሳብ ያቀረቡት ኔታንያሁ ጦርነቱን እንቋጨዋለን ሲሉ ተደምጠዋል። በእርግጥ ኢራናውያን ብርቱ አቋም በመውሰድ የአያቶላህ አሊ ኻሜኒ ስርዓትን የማስከተል ስራ ላይ ናቸው ተብሏል። ሁኔታዎችን አመቻችተውላቸዋል፣ አሁን እርምጃ ውሰዱ የሚል ሀሳብ ኔታንያሁ ማጋራታቸው ጦርነቱን የመክታት አቋም እንደሌላቸው ጠቋሚ ነው የሚል ትንታኔ እየተሰጠው ነው። አሁን የተሰማ አዲስ ሰበር ዜና፣ በኢራን ያለው ጦርነት ወደ ማብቂያው ተቃርቧል። ፕሬዚዳንት ትራምፕ ዋሽንግተን ዲሲ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የተካሄደ ያለው ወታደራዊ ዘመቻ ግቡን እየመታ መሆኑንና ጦርነቱ ወደ መደምደሚያ መቃረቡን ይፋ አስታወቁም። ፕሬዝዳንቱ በሰጡት መግለጫ ባለፉት ቀናት በተወሰዱ የተቀናጁ ወታደራዊ እርምጃዎችና የኢራን የመከላከያ አቅም በከፍተኛ ደረጃ መዳከሙን ጠቁመዋል። በተለይም የሀገሪቱ የባህር ኃይልና የአየር ኃይል መዋቅሮች በከፊል ሆነ በሙሉ መፈራረሳቸው ገልጸዋል። ፕሬዝዳንት ትራምፕ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር በጉዳዩ ላይ ውጤታማ የድምፅ ውይይት ማድረጋቸውን ገልጸዋል። በውይይቱም አንድ የኢራን ቀውስ በአጭር ጊዜ ውስጥ ለመፍታት የሚያስችል ስትራቴጂካዊ መፍትሄዎች ላይ መክረዋል። ሁለቱ ኃያላን ሀገራት በቀጠናው ሰላምን ለማስፈን በጋራ ለመስራት መስማማታቸው ታውቋል። ፕሬዝዳንት ትራምፕ ስለ ኢራን የወደፊት አመራር ሲናገሩ አስተዳደራቸው የተሻሉ የፖለቲካ አማራጮችን እየመረመሩ መሆኑን አረጋግጠዋል። ሆኖም አንድ ግልጽ ማስጠንቀቂያ ሰጥተዋል። ከሙስታፋ ካሚኒ ጋር ምንም አይነት ግንኙነት ሆነ ድርድር አይኖርም፣ እውቅናም አንሰጠውም። ይህ የፕሬዝዳንት ትራምፕ መግለጫ በመካከለኛው ምስራቅ ለዓመታት የቆየውን የፖለቲካ ትኩሳት ወደ አዲስ ምዕራፍ ያሸጋግረዋል ተብሎ ይጠበቃል። እናንተስ በዚህ ጉዳይ ምን አስተያየት አላችሁ?
የዱባይ ገዢ ሼክ መሐመድ ቢን ራሺድ አል ማክቱም ጥልቅ የሆነ የጥንካሬ ማንነትና የጽናት መልእክት አስተላልፈዋል። ማዕበል አያናውጠንም፣ ማንነታችንን ያስታውሰናል እንጂም። ይህ አባባል በውስጡ በሶስት ዋና ዋና ቁልፍ ምስጢሮችን ይዟል። አንድ፣ ህይወት አልጋ በአልጋ በምትሆንበት ጊዜ እውነተኛ አቋማችንን ላናውቀው እንችላለን። ማዕበል፣ ፈተና ሲመጣ ግን በውስጣችን ያለውን ድብቅ ጥንካሬ እንድንመለከት ያደርገናል። ማዕበሉ የመጣው እኛን ለማስፈር ሳይሆን ምን ያህል ጠንካራ መሰረት እንዳለን ለራሳችን ለማሳየት ነው። ሁለተኛ፣ እውነተኛ ማንነትና ዓላማ ያለው ሰው ወይም ሀገር ውጫዊ ሁኔታዎችን ቢቀያየሩም የውስጥ ሰላሙና ራዕይ አያናውጠውም። ማዕበሉ ያልፋል፣ እኛ ግን በጸና ማንነታችን እንቀጥላለን። 3 ወርቅ በእሳት እንዳይፈተን ሁሉ ማዕበልም አላስፈላጊ የሆኑ ፍርሃቶችንና ጥርጣሬዎችን አጥቦ ማስወገድ ማንነታችንን ያጠራልናል። በችግር ውስጥ ስናልፍ እኛ ማን ነን የሚለውን ጥያቄ ተግባር እንመልሳለን። ይህም አሸናፊነት ነው። ችግሮች እኛን ለማጥፋት የሚመጡ ሳይሆን በውስጣችን ያለውን አንበሳ ለመቀስቀስ ትክክለኛ ማንነታችንን ለዓለም ለማሳየት የሚመጡ አጋጣሚዎች ናቸው። ሼክ መሐመድ ቢን ራሺድ አል ማክቱም። መሪር ሐዘን። በጋሞ ዞን የተከሰተው የተፈጥሮ አደጋ የ30 ወገኖቻችንን ሕይወት ቀጠፈ። በጋሞ ዞን የሚገኙ ደጋማ ቀበሌዎች በከባድ ሐዘን ውስጥ ይገኛሉ። ላለፉት ቀናት አካባቢውን ሲያናውጥ የሰነበተው ኃይለኛ ዝናብ ባስከተለው የናዳና ድንገተኛ ጎርፍ አደጋም የ30 ንጹሃን ዜጎች ሕይወት በድንገት ማለፉ ተረጋግጧል። የዞኑ አስተዳዳሪ ዛሬ በሰጠው መግለጫ ክስተቱ በዞኑ ሕዝብ ላይ ያስከተለው ድንገተኛ ድንጋጤና ሐዘን መሪር መሆኑን ገልጾ የጠፋው የሰው ሕይወት ለመተካት እንደማይቻል ገልጿል። አደጋ በዋናነት ያጠቃው ተዳፋታማ ደጋማ የሆኑ ዞንና አካባቢ ሲሆን መኖሪያ ቤቶችና ንብረቶችም በአደጋው መጎዳታቸው ታውቋል። አስተዳደሩ በአሁኑ ሰዓት የሚከተሉትን እርምጃዎች እየወሰደ ይገኛል። በአደጋው ሳቢያ የተፈናቀሉና የተጎዱ ወገኖችን ለማገዝ የድጋፍ ቡድኖችን በስፍራው ተሰማርተዋል። ዝናብ አሁንም ሊቀጥል ስለሚችል ተጨማሪ የሰው ሕይወት እንዳይጠፋ ከፍተኛ የክትትል ስራ እየተሰራ ነው። አስተዳደሩ ለሟች ቤተሰቦችና ለወዳጅ ዘመዶች ጽናቱን ይስጣችሁ ሲል መግለጫውን አስተላልፈዋል። ተፈጥሯዊ አደጋዎች አስቀድመው መተንበይ ባይችሉም ህዝባችን ግን ከዚህ በኋላ መሰል አሳዛኝ ክስተቶች እንዳይደገሙ አዝማሚያዎችን በማየት አስፈላጊውን ጥንቃቄ እንዲያደርግና ከገደላማ ለጎርፍ ተጋላጭ ከሆኑ ስፍራዎች ራሱ እንዲጠብቅ ጥሪ ቀርቧል። ለወገኖቻችን ረፍት፣ ለቤተሰቦቻችን መጽናናትን እንመኛለን። አብራችሁ ስለቆያችሁ አመሰግናለሁ።